የአማራን ህዝብ ትግል የሚወክለው አንድ መሪ ድርጅት አሁን ከትንሽ ሰዓታቶች በኋላ ይፋ ይደረጋሉ። እንኳን ደስ አላችሁ፣ እንኳን ደስ አለን። ዕለተ ቅዳሜ ጥር 9 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በጉጉት ሲጠበቅ የነበረው የአማራ ፋኖ አንድነት መጠናቀቁ የተገለጸ ሲሆን በዚህ ሰዓትም የምስራቹ መግለጫ እየተዘጋጀ ይገኛል። ይህንን ተከትሎም ከወደ 4 ኪሎ ድንጋጤ መፈጠሩ ተሰምቷል። ፋኖ አይሰባሰብም፣ ፋኖ እንዳይሆንም እንደ ባቢሎን ግንብ ቋንቋቸው ተደበላልቋል ሲል የቆየው ዳንኤል ክብረት አሁን ደግሞ የአማራ ፋኖ የሴራ ድሮችን እየበጣጠሰ የመለያየት ግድግዳዎችን እያፈራረሰ የአንድነቱን ችቦ ሊለኩስ መቃረቡን ተከትሎ ድንጋጤና ፍርሃት ውስጥ መግባቱን የሚያሳብቅ መረጃ በማህበራዊ ገጹ አሰራጭቷል። በሌላ በኩል አገዛዙ በራሱ ሰራዊት ላይ በፈጸመው የድሮን ጥቃት በርካቶች አልቀዋል። የሰራዊቱ ካምፕና የመሳሪያ ግምጃ ቤቱም በዚህ ከባድ ጥቃት መውደሙ ታውቋል። አብይ አህመድ ከዚህ በፊት በድሮን ጥቃት ለምን ሲቪሊያንን ትገድላላችሁ የሚል ጥያቄ ቀርቦላቸው እያንዳንዷ ድሮን ተረጋግጦ ተፈርሞ ነው የሚተኮሰው ሲሉ ነበር። አሁን ላይ ታዲያ እየሆነ ያለው የተገላቢጦሽ ነው። እንኳን ሲቪሊያንን ከድሮን ጥቃት ሊለዩ የራሳቸውን ሰራዊት ከፋኖ መለየት አጥቷቸው በጅምላ እየጨረሱት ነው። በጉዳዩ ላይ የተጠየቁት አንድ ከፍተኛ የጦር ጀነራል የድሮን ጥቃቱ የተፈጸመው በስህተት ነው ብለዋል። ሰራዊቱ ደግሞ እንዴት በራሳችን ድሮን እናልቃለን? ድሮን ተኳሹ ይጠየቅልን ሲል ተቃውሞ አሰምቷል። በዝርዝር ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ4 ኪሎ መርዶ ያዘለ ደብዳቤ መላካቸው ተነገረ። ዶናልድ ትራምፕ በህዳሴ ግድብ ዙሪያ በግብጽና ኢትዮጵያ መሃል ያለውን ውጥረት ማርገብ አሁን ላይ ትልቁ አጀንዳዬ ነው ማለታቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ትሩዝ ሶሻል በተባለ ማህበራዊ ገጻቸው ላይ ኢትዮጵያን፣ ግብጽና የውሃ ሀብት አጠቃቀምን በተመለከተ አነጋጋሪ መረጃ አጋርተዋል። መስከረም ወር ላይ የተመረቀው የህዳሴ ግድብ በትራምፕ አይን ከተጣለባቸው የኢትዮጵያ ፕሮጀክቶች መካከል ሲሆን ሰውየው ከግብጽ በላይ እየጮሁ ነው። በዝርዝር ትሰሙታላችሁ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የታጠቁ ኃይሎች በወርቅ ቁፋሮ ላይ በነበሩ ንጹሃን ዜጎች ላይ ድንገተኛ ጥቃት በመክፈት የጅምላ እገታ መፈጸማቸው ተሰማ። በዛሬው ዕለት በተለምዶ ባኩጂ በተባለ አካባቢ በተፈጸመው በዚህ ጥቃት በአካባቢው በባህላዊ ወርቅ ቁፋሮ የተዳደሩ የነበሩ 15 ዜጎች በታጣቂዎች ተወስደዋል። ከአካባቢው የደረሰን መረጃ ይዘናል፣ ተሰሙታላችሁ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሐዘን ላይ በሆነችበት በዚህ ወቅት አርቲስት ገነት ንጋቱ በዩቲዩብ ገጹ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችት አስነሳም። የገነት ንጋቱ ድርጊት ምን ይሆን? ቁጣ የቀሰቀሰው ጉዳይስ ምንድነው? በዝርዝር እንመለከተዋለን። የአውሮፓ ህብረት አባል ሀገራት ከሩሲያ ጋር ለመታረቅ በሚቻልበት ሁኔታ ላይ መምከራቸው ተሰማ። ቲአርቲ ወርልድ የተሰኘው ሚዲያ በዛሬው ዕለት እንደዘገበው በግሪንላንድ የተነሳ በአውሮፓውያንና በአሜሪካ መካከል የተፈጠረው ውጥረት እየጨመረ በመጣበት በዚህ ወቅት በአህጉሪቱ ውስጥ ስትራቴጂያዊ ኃይል የማመጣጠን ምልክቶች እየታዩ ነው ብሏል። ይህም ሩሲያ ድረስ የመሄድ ውጥን እንዳለው አስረድቷል። በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ቆይታችሁን የምታደርጉ ከሆነ እነዚህንና ሌሎችን መረጃዎች በዝርዝር ቀጥሎ እናቀርብላችኋለን። በየቀኑና በየሰዓታቱ ልዩነት የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውንም ላይክ እና ሼር በማድረግ ለሌሎች አጋሩ። በቀጥታ ወደ ዝርዝር መረጃዎቻችን አለፍን። እስከ መጨረሻው ተከታተሉን። በጉጉት ሲጠበቅ የነበረው የአማራ ፋኖ አንድነት ተጠናቆ የምስራቹ መግለጫ እየተዘጋጀ መሆኑ ታወቀ። የፋኖን አንድነት ተከትሎ ከወደ 4 ኪሎ ድንጋጤ ተፈጥሯል። ፋኖ አይሰባሰብም፣ ፋኖ እንዳይሆንም እንደ ባቢሎን ግንብ ቋንቋቸው ተደበላልቋል ሲሉ የነበሩት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ዛሬ ላይ ሌላ ዜማ ይዘው ብቅ ብለዋል። ዳንኤል ክብረት የፋኖ አንድነት ድንጋጤና ፍርሃት ውስጥ እንደከተታቸው የሚያሳብቅ መረጃ በፌስቡክ ገጻቸው የለቀቁ ሲሆን ዝንብ ቢሰበሰብ መግላሊት አይከፍትም በማለት ለመሳለቅ ሞክረዋል። ፋኖ አይሰባሰብም፣ ፋኖ እንዳይሆንም እንደ ባቢሎን ግንብ ቋንቋው ተደበላልቋል ከሚል አንድ ብትሆኑም ምንም አታመጡም ወደ ማለት ተሸጋግረዋል። አንድነቱ ከተበሰረ በኋላ ፋኖ በተቀናጀና በተናበበ መንገድ ወደ 4 ኪሎ የሚያደርገውን የማጥቃት ዘመቻ በይፋ እንደሚጀምር አስታውቋል።
ይህ በእንዲህ እንዳለ አገዛዙ በራሱ ጦር ላይ ከባድ የድሮን ጥቃት ፈጽሟል። አንድ ከፍተኛ የጦር ጀነራል የተፈጸመው የድሮን ጥቃት በስህተት ነው ያሉ ሲሆን የሰራዊቱ ካምፕ የመሳሪያ ግምጃ ቤቱ ተቃጥሏል። ከ36 በላይ ሰዎችም የተገደሉ ሲሆን ከጥቃቱ የተረፈው ጦር ከባድ ተቃውሞ አንስቷል። በዋገምራ ዞን ካምፕ ውስጥ በነበሩ ያገዛዙ የጦር አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተነግሯል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋገምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የጦር ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት ጀምሮ የሰራዊቱ ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች ይናገራሉ። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነ አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የጦሩ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሰራዊት አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ገልጸዋል። በዕለቱ የፋኖ ኃይሎች በአካባቢው ጦር ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር ገልጸዋል። ሁኔታዎች እየተባባሱ ሲመጡ ሌላ የመከላከያ ኃይል ከሌላ ቦታ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ በአካባቢው መታየት ባገዛዙ ሰራዊት ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል። ቢቢሲ አነጋገርኳቸው ያላቸው የወረዳው አመራርም ተመሳሳይ ሐሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መታ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። የሰራዊቱ ካምፕ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። ሁለት የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ ያገዛዙ የጦር አባላት እንደሆኑ ተናግረዋል። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመሩ አንድ የጤና ባለሙያ ደግሞ 10 ሕይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎችን ወደሚሰሩበት የጤና ተቋም ይዘው መምጣታቸውን ገልጸዋል። የጤና ባለሙያው 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ጋር ደርሶ የሞተው አንድ ነው። እዚያ ድልድይ ሄደን ነበር። ከድልድይ ይዘን እየመጣን አንዱ አረፈ። አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክን በኋላ መንገድ ላይ አረፈ ብለዋል። የጤና ባለሙያው እንደሚያስረዱት ሕይወታቸው ያለፈ ሰዎች ወደ ጤና ተቋሙ የተወሰዱት ከሞት በኋላ የሚሰጥ የሕክምና አገልግሎት እንዲያገኙና ሰው እስኪረጋጋ ድረስ ነው። ወደ ጤና ተቋሙ እየተወሰዱ ሳለ ሕይወታቸው ያለፈው ለሰራዊቱ ስምሪት ሲሰጡ የነበሩት የግንባር መሪው አቶ ደሳለኝ ልብስ ነው መሆናቸውንም ሁለት የአካባቢው ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና አንድ ሕፃን እንደሚገኙበትም ገልጸዋል። የጤና ባለሙያው በበኩላቸው በሁለቱ ሴቶችና ሕፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ አክለዋል። ከሞቱት በተጨማሪ ሌሎች የሰራዊቱ አባላት ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሰዋል። ጤና ባለሙያው የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የሰማነው። እኛ ጋር የመጡት ብዙዎቹ በጣም የተጎዱ ናቸው ብለዋል። 3 የወረዳው ነዋሪዎች እንደተናገሩት አስከሬናቸውን መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተክርስቲያን ነው። በዚህ ጥቃት ቢያንስ 4 የአክስት ያጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ ማንነት መለየት አይቻልም
ከሰል ነው አብዛኛው፣ ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለይም ሲል የደረሰውን የጉዳት ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሻዎቹ ወደ መጡባቸው የወረዳው ቀበሌዎች መወሰዳቸውን ነዋሪዎቹ ገልጸዋል። አርብ ጥር 8 2018 ዓ.ም በወረዳው ዋና ከተማ መሻሃ የተከናወነ የቀብር ስነ ስርዓት መኖሩንም አስረድተዋል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ ኗሪ አስረድቷል። የሰራዊቱ አዛዥ ይቅርታ ስህተት ተፈጥሯል፣ የሟች ቤተሰቦችንም የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውን ተናግሯል። ከዚህ ጥቃት የተረፉ የሰራዊት አባላቱ ግን ተቃውሞ አንስተዋል። ስህተት ዝም ብሎ ስህተት አይባልም፣ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለኛ ጥያቄ ነው በማለት ተቃውመዋል። ድሮኑን የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን ነው የምንፈልገው፣ ከዚያ ውጪ በስህተት ነው የሚል ማስተባበያ የኛ ግምገማ አይደለም ሲሉ ተቃውሟቸውን ማሰማታቸው ተነግሯል። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሐዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችት አስነሳም። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹን እና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ ማስተራ ጨቷ ነው ኢስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ ማህበራዊ ሚዲያ ላይ ለቀረበ ወቀሳ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑን ገልጿል። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው፣ በጥልቅ ሐዘን ውስጥ ሆኜ ነው ያዋራኋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነትን ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ነው ሲል ገልጾታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትነግር ለግል የዩቲዩብ ይዘት ማሙያነት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት ወይም የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባት የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጆች ሐዘን መድረስ እንደነበረ በመግለጽ የሰሩት ስራ ከወዳጅ ሐዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉ ድርጊቱን አውግዘዋል። ዶናልድ ትራምፕ በህዳሴ ግድብ ዙሪያ በግብፅ እና በኢትዮጵያ መካከል ያለውን ውጥረት ማርገብ አሁን ላይ ትልቁ አጀንዳቸው መሆኑን አስታወቁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ማምሻውን ትሩዝ ሶሻል በተባለ ማህበራዊ ገጻቸው ላይ ኢትዮጵያን፣ ግብፅንና የውሃ ሀብት አጠቃቀምን በተመለከተ አነጋጋሪ መረጃ አጋርተዋል። መስከረም ወር ላይ የተመረቀው የህዳሴ ግድብ በአሜሪካ ፋይናንስ እንደተደረገ ከወራት በፊት ተናግረው የነበሩት ፕሬዝደንቱ በዛሬው ዕለት ለግብፁ ፕሬዝደንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ግብፅ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲፈረም ላደረገችው አስተዋጽኦ አመስግነዋል። በግል ጓደኝነታችንና አሜሪካ ለግብፅ ህዝብ ደህንነት ባላት ቁርጠኝነት ምክንያት በኢትዮጵያና ግብፅ መሃል የናይል ወንዝን በመጋራት ዙሪያ ለአንዴና ለመጨረሻ ጊዜ ድርድር ለማስጀመር ዝግጁ ነኝ ያሉት ፕሬዝደንቱ የናይል ወንዝ ለግብፅና ለህዝቡ ያለውን ጥቅም አጥብቀው እንደሚረዱ ገልጸዋል። አክለውም ግብፅ፣ ኢትዮጵያና ሱዳን የረዥም ጊዜ የውሃ ፍላጎታቸውን እንዲያሳኩ ልረዳችሁ እችላለሁ። በቀጠናው ያለ ማንኛውም ሀገር ብርቅዬ የሆነውን የናይል ወንዝ በብቸኝነት መቆጣጠር እንደማይችልና ሌሎችን መጉዳት እንደማይችል
አሜሪካ ታረጋግጣለች በማለት ኢትዮጵያ ላይ ያነጣጠረ እንደሆነ የተነገረለት መረጃ አጋርተዋል። አሜሪካ በምትሳተፍበትና ትክክለኛ በሆነ አካሄድ ተገማች የሆነ የውሃ ልቀት በተለይ በድርቅ ወራት ለግብፅና ሱዳን የሚኖርበት አሰራር እንዲሁም ኢትዮጵያ ከፍተኛ መጠን ያለው ኃይል የምታመነጭበት ሁኔታ መፍጠር እንደሚገባ ትራምፕ በደብዳቤው ላይ አንስተዋል። ትራምፕ ይህ ኢትዮጵያ የምታመነጨው ኃይል ለግብፅና ሱዳን የሚሰጥበት ወይም የሚሸጥበት ሁኔታ ሊኖር እንደሚችልም ጠቁመዋል። ፕሬዚደንት ዶናልድ ትራምፕ በህዳሴ ግድብ ዙሪያ በግብፅና ኢትዮጵያ መሃል ያለውን ውጥረት ማርገብ አሁን ላይ ትልቁ አጀንዳቸው መሆኑን አስፍረዋል። ይህ ደብዳቤ ለሳውዲ አረቢያው ንጉሥ፣ ለተባበሩት አረብ ኤሚሬትስ ፕሬዝደንት፣ ለፕሬዝደንት ታዬ አጽቀሥላሴና ለሱዳኑ መሪ አብዱል ፈታህ አልቡርሃን በግልባጭ መላኩ ተገልጿል። አሜሪካ ኢትዮጵያን፣ ግብፅና ሱዳንን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ለማሸማገል ሙከራ ስታደርግ መቆየቷ ይታወሳል። ፕሬዝደንት ትራምፕ በመጀመሪያው የፕሬዝደንትነት አስተዳደራቸው ዘመን የሶስቱን ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች በተደጋጋሚ በዋይት ሃውስ በማግኘት ቢያነጋግሩም መፍትሄ ማግኘት እንዳልቻሉ ይታወሳል። አሁን ላይ ትራምፕ የጋዛን ጉዳይ አስታከው ለግብፅ ውለታ ለመዋል እየተዘጋጁ መሆኑን ተንታኞች የጠቆሙ ሲሆን ይህም በቀጥታ ኢትዮጵያ ላይ ጫና ማሳደሩ እንደማይቀር ግምታቸውን አስቀምጠዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የታጠቁ ኃይሎች በወርቅ ቁፋሮ ላይ በነበሩ ንጹሃን ዜጎች ላይ ድንገተኛ ጥቃት በመክፈት የጅምላ እገታ መፈጸማቸው ተሰማ። ዛሬ በተለምዶ ባኩጂ በተባለ አካባቢ በባህላዊ ወርቅ ቁፋሮ የተዳደሩ የነበሩ 15 ዜጎች በታጣቂዎች ተወስደዋል። በአካባቢው የሚንቀሳቀሱትና በመንግስት ኦነግ ሸኔ በመባል የሚጠሩት ታጣቂዎች ሰራተኞቹን ከበባ ውስጥ አስገብተው አፍነው ሲወስዱ ከአጋቾቹ ለማምለጥ የሞከረ አንድ ግለሰብ በተተኮሰበት ጥይት እግሩን ተመቶ ጉዳት እንደደረሰበት ታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ታጣቂዎቹ የታገቱትን ሰዎች ወደ ጫካ ከወሰዱ በኋላ ለመልቀቅ ከፍተኛ መጠን ያለው ገንዘብ ከቤተሰቦቻቸው እየጠየቁ ይገኛሉ። ይህ በቡለን ወረዳ የተፈጸመው ጥቃት በኢትዮጵያ የተለያዩ አካባቢዎች በተለይ በምዕራብ ኦሮሚያና በቤንሻንጉል ጉሙዝ ታጣቂ ቡድኖች የሚከተሉት ስልት መቀየሩን የሚያሳይ ነው ሲሉ የጸጥታ ተንታኞች ይገልጻሉ። መተከል ዞን በኮማንድ ፖስት እንደሚመራ ቢነገርም እንደ ባኩጂ ቀበሌ ባሉ ገጠር ቀበሌዎች የመንግስት የጸጥታ መዋቅር ደካማ መሆኑን ተከትሎ ማህበረሰቡ ለጥቃት ተጋልጧል። ታጣቂዎች በጠራራ ፀሐይ 15 ሰዎችን አፍነው ለመውሰድና ገንዘብ ለመደራደር በቂ ጊዜ ማግኘታቸው በአካባቢው ያለውን የደህንነት ስራ ጥያቄ ምልክት ውስጥ የሚከት ነው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው ግን ለሚዲያችን አዳዲስ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ። መልካም ቆይታ።